ያረጉት ሱብሃንአላህ። መዲናዎች ምን ነው የጉር መዲና ነው። አረ ወር በሉ እጣኖች። ይሄ ጉድ ብዙ እጣን አለ። ተመልከቱ ጉድ። መገነኛ በሻ እንደው ላይ ነው ሁላ ሱክ። ያ አላህ ሱብሃነክ ላ ኢላሀ ኢለላህ ያ ረብ። ይገርማል ወላሂ። እኛ በሾች ትንባል እንግዲህ ግርግር ትንወድ እኮ አይ ግርግር አይ ለኪሳራ አይኛ በሻ እንደው መሻ አልፍልንም እኮ ወላሂ አልፍልንም። ለኛ ላበሾች ይሉ አልፍልንም። ምክንያቱም ይሄን ጉር ሰው እንግዲህ መግቢያው ላይ እንዳያችሁት ሱብሃንአላህ። እንግዲህ ይሄ ሁላ መዲና ነው። ገና የጅዳው የመካው ገና ነው። የጅዳውም ገና ነው። ያኔ የመካው ደግሞ አሁን ተሐጅ በኋላ ነው። ተኸየሉ የሁሉ ህዝብ የመዲና ነው። እንግዲህ ቀን በቀን ነው አሉ እንደዚህ ማለት ነው መዲና ውስጥ ተኸየሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ጓደኞቼ እኔ ገርሞኝ ነው ዛሬ ማለት ነው። ሰላም ብያችኋለሁ ሁላችሁንም። ለቤት አዲስ ተሆናችሁ ሰብስክራይብ አድርጉኝ። እኔ ባዝቃ ማላወጣ ማገርቢን ነው የምሄደው። ሰብስክራይብ አድርጉና ገዙኝ እሺ። ቪዲዮውን እስከ መጨረሻው ድረስ አይታችሁ አስተያየት አስቀምጡልኝ። እኔ አገር ገብቼ ዩቲዩብ ሰራለሁኝ እሺ። ስለዚህ ሰብስክራይብ አድርጉልኝ ማለት ነው። እንደዚህ ዝግፍ ውስጥ ወጣለሁ እንዴ? መዳም ጥሪ ራሱ ልቤን አሳስቶኛል። ተዚህ እንዴት አድርጌ ነው የምወጣው? ወላሂ ላዚም ይሄን ጉር ግፊ ደግሞ ሙቀቱ አሉ ማለት ነው። እና ሙቀቱ አልቀጥል ነው አሉ የሚያደርገው። በዚህ ላይ ወረፋ አይደርስም አሉ። ይሄ ጉድ እንግዲህ በዝቦርት ለማስቀጠር ነው። ተኸየሉ እንግዲህ ይሄ ጉር ህዝብ ማለት ነው። ይሄ ጉር ህዝብ ኤምባሲ ውስጥ እና ስለዚህ ሰብስክራይብ ያደርጋችሁኝ ተኸየሉ እንግዲህ እዚህ ውስጥ እኔ ላወጣ እንግዲህ ላውጣ ሁለት ልብ ነኝ፣ ግን ይቅርብኝ። የመዲናዎችን ታይ ይቅርብኝ ማለት ነው። የጅዳ ሂጅ እንደዚህ ታንቄ ልሞት ተሐጅ በኋላ ደግሞ ይብሳል። ስለዚህ እኔ አልፈልግም ማለት ነው። ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ድረስ ታያችሁልኝ። ኻላስ ሀገሬ በገባ ተመዳን ቤት የሚከፈለኝን ያህል ይከፍለኛል ዩቲዩብ። ስለዚህ ሰብስክራይብ አድርጉኝ እላለሁ የኔ ውዶች፣ አሳድጉኝ፣ ተክፉን እላለሁ። እና ዛሬ የገረመኝ እንግዲህ ይሄንን ነው ማለት ነው። እና እጣን ይዘው ማለት ነው ተኸየሉ እንግዲህ 16,000 ብር ይሄ ሁላ ህዝብ ማለት ነው። እስከ 16 እስከ 17,000 እስከ 15,000 ነው የሚፈጀው። ከዚህ በታች ከ16 በታች አይታደስም ኢቃማ በሁሉም ማለት ነው። እንግዲህ ይሄንን ኩላ ብር ለመክፈል ነው እንግዲህ እዚህ ምን አላህ እስታለላቸው ድረስ ሰርተው ምን ነው በሀገራቸው ቢሰሩ። ሀገራችንም አሁን ባለው ጊዜ ቢያስጠላም ኢንሻአላህ ዲዋ እያረግን ሊሻሻል ይሆናል። ይሄ ረፍሻው ዝምታ ላይ ሀገራችንን የሚያህል የለም ወላሂ። በሀገር ላይ እንቅልፍ ተኝታችሁ ለምን ቆርጥሞ አይቀመጥም ሰው በሀገር ላይ? በሰው ሀገር ወላሂ ዘላለም ይሄ ሁላ ህዝብ እንግዲህ የመሸነው ትላለን። የዛሬ 15 ዓመት የመጣ ህዝብ ነው ይሄ ማለት ነው። ይሄ ሁላ ማለት ነው እንግዲህ ተኸየሉ። ደግሞ ተዚህ የበለጠ ደግሞ አለ እኮ። ይሄ አንድ ቀኑ ነው። የትናንት ወዲያው ደግሞ እንደዛ ይብሳል። ተኸየሉ እንግዲህ ህዝብ እንግዲህ የዛሬ 14 የዛሬ 15 ዓመት የመጣ ሰው ነው ማለት ነው። እና እኔ የገረመኝ ይሄን ያህል ዓመት ተቀምጠን እንዴት አድርገን መልሰን ደግሞ 14,000 ምናምን ለማውጣት እሺ ይውጣ ሲሄስ ያኔ ኢቃማ ታወጣ እኮ ኻላስ ዘላለም እዚቹ ለመኖር ነው ዘላለም። አገር ቤት ሙስተሂል በቃ አገር ቤት የመቀመጥ እድል ያነሰ ነው። ያኔ ታስደት ምን ተገኘ? 14 ዓመት ተቀምጠን ምን አገኘን? ወላሂ ምንም የገዛ የለም። እንትን አየር የገዛ የለም። ጠቅላላ ቤት ነው። 2 ቤት፣ 1 ቤት፣ 3 ቤት ተሰርቶ እሱ ደግሞ በጭንቅላቱ እየተተከለ ነው እየዘመመ ማለት ነው። ምክንያቱም ኦናት ይቀመጥ ይዘልማል፣ ቤቱ ይዘጋ ይዘማል። ገባችሁ? ስለዚህ ሱብሃነኪ በስ ይገርማል። አላህ እንደዚህ ያውጣን ነው የምለው። እኔ በጣም ነው የገረመኝ። እስቲ እናንተም ኮሜንት ላስቀምጡ። እዚህ ላይ ደግሞ አረግላችኋለሁ ማለት ነው። እንደው ጉዱ እንግዲህ ይሄ ሁላ ህዝብ ወዴት እየተሄደ ነው? ይሄ ሁላ እንግዲህ አገር ገብቶ ለመንጣት
እዚህ ሱዑዲ እኮ ማለት ነው ስራ እኮ ቢኖር እንዲያፈቀደው ወላሂ ሐኪም ቤት ማለት ነው። እኔ ብዙ ሰዎች እማቃቸዋለሁ እዚሁ ሱዑዲ ውስጥ ማለት ነው ሐኪም ቤት የሚሰሩ ኢቃማ ላለው ስንት ነው ብያቸው ጠይቃቸው፣ አሁን ራሱ ያኔ ትንሽ ነው ያለው። አሁን ይሄ ሁላ ህዝብ ኢቃማ ይዞ ስራ ሊገኝ ከዛ ምን አሉ፣ አንዱ ጅዳ ነው፣ አንዱ ጧይፍ፣ አንዱ መካ ነው። ሁለት ሶስት ስርፋ ስራ አለ አለኝ። እሺ ስንት ነው አልኩት። የሁሉም አለ አንድ ነው አለ። ምግብ ተነሱ ነው እዛው ክፍል አላቸው አለ። ደሞዛቸው 1500 ብር ነው አለ በወር። ግን ተፈለጉ ቤታቸው ቅርብ ተሆነ የሚያመላለሳቸው መኪና አለ፣ ሩቅ ተሆነ ደግሞ እዛው ሳከን አላቸው፣ እዛው ሳከን ይቀመጣሉ አለ። ተኸየሉ እንግዲህ ኢቃማ ያለው ሰው ነው እሱም ያለ ማለት ነው። በወር 5 እንግዲህ አሁን ባለንበት ወቅት ያኔ ትንሽ ነው ኢቃማ ያለው። ሁሉም ያኔ ህገ ወጥ ነው እንደምታውቁት ማለት። ይሄ ሁላ ህዝብ ደግሞ ወረቀት ይዞ ስራ ይገኛል። ዘበት ነው። ሁሉም መዳም ቤት እንሰራም ነው የሚለው ቁጭ ይላል። ከዛ خلاص ኢጃዛ ቤት ነፍሴቱ ማለት ነው። ጭንቅላታችሁን ግን ብታሰሩ ጥሩ ነው ማለት ነው። ምንና ብትሉኝ ኢቃማ ይዛችሁ ምን ሊሰራ ነው? አሁን ምን ሊሰራ? ያው ሽንት ቤት ለማጠብ አይደለ? ያው ሽንት ቤት ለማጠብ ነው። ይሄን ሁሉ በር አውጥታችሁ ማለት ነው። እኔ ግን እምለው ቤተሰቦቻችሁ ደህና የሆኑላችሁ ቤተሰብ አማን ተሆነ አላህ ስታላችሁ ድረስ ሰርታችሁ አገራችሁ ገብታችሁ በዚህ በ16 ሺህ ብር ላይ ለኢቃማ የምታወጡ አይደል እንዴ? እሱ ላይ ተወሰነ ጨመራችሁ አገራችሁ ብትገቡ ነው የምለው። በቃ አላህ ስታላላችሁ ድረስ ሰርታችሁ ገባችሁ። ግን 16 ሺህ ብር አውጥታችሁ መልሳችሁ ያን 16 ሺህ ብር ተስንት አንድ ነው እንጂ የለም የቋጠራ የለም። ሁሉም በብድር ተዛ ነው። ይሄስ ተሚታደስ ይሄስ ተሚከ 2 አመት የ2 አመት እድሳት ደግሞ ይመጣል። ማየት እኮ ኢቃማ እድሳቱን ነው። እድሳቱ እኮ ፎቅ ነክቷል። አሁን ፊት እንግዲህ በወር በአመት 600 ብር ነው። አሁን ይሄ ሁላ ደግሞ የዚህ ሀገር መንግስት ብር አንስቷል። ብር አንሶት ነው እንደዚህ ህገወጥን ህጋዊ ይሁን ያለው። ተመሽ ወዲህ ነው ሱዑዲ ብሎ የሚያውቀው ብሎ አያውቅም። ስለዚህ ብር የለውም ብለዋል። ስለዚህ አሁን ይሄ ሁላ ህዝብ እንትን ተኸየሉ እንዴው በአመት አሁን አንድ ሺህ ብር ያላረገው እንደሆነ ሙስተሂል ያረጋዋል። እሱን አሁን እኛ እየፈራን ያለ ነው ማለት ነው። እና ስለዚህ እኔ ይሄ ሁላ ህዝብ ኢቃመት የሚያወጣ እኔ አዲቦ ዝም ብሎ ሰርቶ ሀገሩ ቢገባ። ግን ኢቃማ የሚያወጣና የማያወጣ ደግሞ ሁለት አይነት ነው። አንድ ቤተሰብ ሰላም ያልሆነ በቃ የሆነ ችግር ኢትዮጵያ ታለ ገብቶ ለመንጣት ይጠቅማል፣ አውጡ። ግን ኢቃማ ይዛችሁ ሳውዲ አረቢያ ዝም ብላችሁ ሀገርም አንገባም በፈለግንበት ወቅት እንሄዳለን ያው ኢቃማችንን ይዘን እንቀመጥ የምትሉት ሆነ ግን ይሄ ያስተሳሰብ ውጭ ነው ማለት ነው። ምክንያቱም ሀገር ታልገባችሁበት ምን ያደርግላችኋል? አዛው አረቢያ ለምትሰሩ አታውጡ። ወላሂ እናቶቻችሁ የታመሙባችሁ ቤተሰብ የታመመ ደሩሪ ኢትዮጵያ የሚያስከጅ ተሆነ ኢቃማችሁን አሰሩ። ደሩሪ ኢቃማ ደሩሪ ኢትዮጵያ የማስከጅ ሀጃት አለላችሁ አታሰሩ። ብራችሁን ያዙ። ወላሂ ይሄ ሁላ አሁን ባዝወርት ስንት ነው? 1800 ብር ነው ብለዋል። ተኸየሉ እንግዲህ ያ መከረኛ ኢቃማ አለ አንድ ላይ ወደ 20 ሺህ ሪያል እኮ ይሆናል። ምን ያደርጋል? ወላሂ ብራችሁን አታባክኑ። እንደኔ ብራችሁን አታባክኑ ነው የምለው። እኔም ላወጣ ከጅያለሁ። አሁን እኔ ላወጣ ያልኩት ያው እኔ እናቴም ትንሽ ደስተኛም ስላልሆንኩ በእናቴ ትንሽ ስላመመብኝ እሷን ገብቼ አይቼ ልንጣ ወይኔ ይሄንን ብር አላባክን ማለት ይችላል። ያለችኝን ቋጥሬ ልግባ። ሁለት ልብ ነኝ። ምክንያቱም አስባችሁበት ትከዱ ጥሩ ነው። ግን አሁን ድንገት ተመህር ደግሞ ትንሽ እንትን ይላል። ወቅቱም ወቅቱ አይደለም አሁን ማለት ነው። እና ለእንደዚህ ሀሊት አልሆነ ኢቃማ ባታሰሩ ነው እመርጣለሁ ነው የምለው ውዶቼ። እስቲ እናንተ ደግሞ አስተያየታችሁን አስቀምጡ። ሰላማችሁ ይብዛልኝ እኔ ውዶች።